እንዴ ቆይ እንዴ ቀደም ክላሱ ማውራት ስላልፈለኩኝም ከሌላ ጋር እንደተጣላችሁ ሰሙ። ምክንያቱም ስለነቀሁበት። ምንድነው የነቀሽበት? ማስክ አድርጎ የሚደበድብህ እሱ መሆኑን ነው። ምን? በእርግጠኝነት አፌ ሞልቼ መናገር እችላለሁ። ኤላ አይደለም። ቆይ አንተ ማስክ አድርጎ ነው የሚቀጠቅጠኝ አላልክም እንዴ? በዛ ላይ እኔ በማስረጃ አስደግፌ ነው የምነግርህ። ቆይ ደግሞ ማን ነው ማስረጃውን የሰጠሽ? ማን ነው ደግሞ እንደሚደበደበኝ የሚነገርሽ? ማንም ይሁን ማን ኤላ ጠላትህ መሆኑን ማወቅህ በቂ ነው። ተሳስተሻል። እኔን የሚደበድበኝ ኤላ አይደለም። ኤላ ደግሞ ጠላቴም አይደለም። ኦይ በምን እርግጠኛ ሆንክ? በምን እርግጠኛ እንደመሆኔ ከመናገሬ በፊት መረጃውን የሰጠሽ ማን እንደሆነ ማወቅ አለብኝ። ምን ይሰራልሃል? እኔም በደንብ ማረጋገጥ ስለምፈልግ ነው። በቃ ጆኒ ነው። ጆኒ የሰብለ ፍቅረኛ የኛ ጠላት? እና ታዲያ አመንሽው? ያንተ ነገር ስለሚያሳስበኝ ነው። ቪዲዮ ላይ ያየሁት ሰውዬ ደግሞ የሰለጠነ እንደሆነ ያስታውቃል። አንተ ደግሞ ከዚህ በፊት ኤላ የሰለጠነ እንደሆነ ስለነገርከኝ በቃ ኤላ ነው ብዬ ደመደምኩ። ግን ተሳስተሻል። ኤላ አይደለም። ቆይ አንተ በምን እርግጠኛ ሆንክ? ማስክ አድርጓል ስትል አልነበር እንዴ? ይኸውልሽ መሲ፣ ማክስ እኮ የሚያደርገው ፊቱን ለመሸፈን እንጂ ቁመቱን ለመሸፈን አይደለም። አልገባኝም። እኔን እየጠበቀ የሚያጠቃኝ አጭር ወይ መካከለኛ የሚባለው እንጂ በቁመት ራሱ ከኤላ ጋር አይገናኙ። ቆይ ሌላ ሰው ቀጥሮ አስደብድቦስ ቢሆን? ቆይ ሲጀመር ለምን ያስደብድበኛል? እኔ እና እሱ እኮ በምንም አንደራረስም። ወይ አላቅም። በእናትህ በቃ ጭንቅ ቢለኝ እኮ ነው። እኔም እኮ አልገባኝም። ቆይ ግን ለምንድን ነው ጆኒ ይህንን መረጃ ሊሰጥሽ የፈለገው? እኔ እንጃ። መሲ እርግጠኛ ነሽ? ያው ሰብለን ማን እንደደበደባት እንድነግረው ፈልጎ ይሆናል። መሲ ብቻ ነግረሽው እንዳይሆን። ያንተ ነገር ስለሚያሳስበኝ አዎ ነግሬዋለሁ። ቆይ መሲ ምንድነው ያደረግሽው? ድጋሚ ደግሞ ሌላ ችግር ውስጥ ልከቺኝ ነው? በቃ እኔው መሄድ አለብኝ። የት ነው የምትሄደው? ድጋሚ ደግሞ ያ ማስክ ያደረገ ሰውዬ ቢተናኮልስ? አታስቢ፣ እኔ ወደ ቤት አይደለም የምሄደው፣ እነ ቃጅል ሰፈር ነው የምሄደው። እዛም ቢሆን አብረን እንሄዳለን። መሲ አንቺም እሷም እኮ ጸብ ውስጥ ነው ያላችሁ። ደግሞ ድጋሚ ሌላ ችግር አልፈልግም። እኔ ችግር የለውም፣ ምንም አይነት ችግር አልፈጥርም። አብረን እንሄዳለን። አትሄጂም አልኩሽ፣ አትሄጂም መሲ። እሷ በለጠችብህ? መሲ ቆይ እንዴት ነው እንደ ህፃን የምትሆኚው? እኔ እኮ አንቺ አበላሸሽውን ነገር እኮ ነው ለማስተካከል እንደዚህ ደፋ ቀና ምለው። ጥሩ መንገዱን ጨርቅ ያድርግልሽ። እሺ ጸጋ፣ ምን አዲስ ነገር አለ? እባክህ ምንም የረባ ነገር የለም። እኔ ግን ምንም ሊገባኝ ያልቻለው በደመረና በዳኒ መካከል ያለው ግንኙነት ምን እንደሆነ ነው። እኔ ግን አንድ ማስበው ነገር አለ። ምንድን ነው እሱ? ምናልባት ደመረ በእኔና በአንተ መሀል ያለውን ነገር ለማወቅ ልቆትስ ቢሆን? እሱን እንኳን አስቤዋለሁ፣ ግን እኔ ባለሁበት ከቤዛ ጋር ስልክ ማውራቱ ለምን አስፈልግ? ስሜትን ሊያነብ ቢሆንስ? አላወቅም። መኮንን፣ በተጨማሪ አንድ ልቀጣው የምፈልገው ሰው አለ። ደግሞ ማን ነው እሱ? ቹቹን ደህና አድርጌ ልቀጣት እፈልጋለሁ እኮ። ቹቻ ማለት የቀስቴ ፍቅረኛ ነች? አዎ። እሷን ደግሞ ለምን ለምቀጫት? በጣም አሰቃይታኛለች። ጥሩ፣ ታዲያ እናቅዳለሽ አንቺ? አዎ፣ በጣም ምርጥ እቅዳለሁ። ንገሪኛ ታዲያ። እሱን እነግርሃለሁ፣ ግን አንተ አንድ እንድታደርግልኝ የምፈልገው ነገር አለ። ምንድን ነው እሱ? ችግር የለው። በጣም አሪፍ። ቹቹ፣ እስከ ዛሬ ላደረግሽብኝ እያንዳንዱ በደል ዋጋ ባላስከፍልሽ እኔ ጸጋ አይደለሁ። ቆይ ይሄ ሰውዬ የኔ ያሪክ ጋርድ ነው አይደል? ታዲያ እቺ ልጅ ከዚህ ሰውዬ ጋር ምን ሰራለች? ጸጋ፣ ለማንኛውም ይህንን ነገር ለቤዛ ማሳወቅ አለብኝ። ማኪራ ሲኒማን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሄሎ ጸጋ። ዳኒ፣ እስኪ ቤዛ መኮንና ጸጋን ተከተል ብትልህም እኔ ግን አንተ መቼም አላምንም። አንተ ራስህ እኔና ቤዛን አሳልፈህ ለመኮን እንደማትሰጥ ምን ዋስትና አለ? የት ነህ? መሬት ላይ። ዳኒ፣ አልቀለድኩም። ምን ፈልገሽ ነው? መቼም ናፍቀኸኝ እንዳልሆነ ታውቃለህ። እንኳን እርግጠኛ መሆን አልችልም። አትለፋደድ እሺ? እንዴት ነበር መለፋደድ? ዳኒ፣ ስርዓትህን ያዝ። የት እንዳለ ተናገር።
የት ሆናለሁ? ወደ ቤት እየሄድኩ ነው። ኤላስ ዛሬ የተከታተልኩት እኮ ለምን ሲባል ባክሽ ልጁን በከታተለው ዞሮ ከት ጋር ነው? ምንም የረባ ነገር ነው። ስለዚህ መከታተሉን ታውቀው ማለት ነው። አንተ ልጅ የምከፍል ብር እኮ ርቀት አይደለም። ባክሽ አይደለም ገንዘብሽን ከፈለግሽ አትንጨት ዞሮ ኧረ ጥጋብ ቆይ ምን አግኝተህ ነው እንደዚህ የተወጠርከው? እሱ አይመለከትሽም። ስለኔ በቂ መረጃ ይዘህ ስራውን አቆማለሁ ብትል እመነኝ በህይወት ነው የምደራደረው። እጫ ታስፈራሪኝ ወይ ደፍተሽ ገላጊ ለራሴ ኖሮ መረጃ ዳኒ አንተንማ በቀላሉ ገድዬ ሁለት አልሰራልህም። እና ምን ልታረጊ? እሱን ማሰብ ይከብዳል። ለማንኛውም የዛሬው ምሬሃለሁ፣ ግን ከነገ ጀምሮ ያልኩን ነገር አድርግ። እሺ ብሽ ብቻ ዛሬ መሸኛታለሁ ብለህ ከሆነ ጭራሽ እንዳታስብ። ምን አሳስበኝ? ሰብሊ ራሷ ስትመጣ በአካል ምን ያው ነገር እኮ ነው። አንተ ግን የሰው ሚስት ላይ ችክ ማለት አይደብርም እንዴ? አንተ ደግሞ 10 ሚስት ትላለህ። ማረጋገጫ 80 ፊርማ አለ። አዎ ባይገርም ደግሞ ልቧ ላይ ነው የፈረሙት። ልቧ ላይ አንድ ሰው እንደፈረመ አውቃለሁ፣ ግን ደግሞ እሱ አንተ እንዳልሆንክ አረጋግጥልሃለሁ። እስኪ ልገምትሽ፣ ያ አንድ ሰው አንተ ነህ? እኔ እንደሱ አልወጣኝም፣ ግን አንተውን ካልከኝ አመሰግናለሁ። እንዴት ይሰብለ እኔን ሰላም አትይኝ? ይቅርታኝ ነው እንዴ? አላውቅህም፣ አታውቀኝም። ስለዚህ ሰላም ልልክ አልችልም። የኔ ልዕልት ነባሽ ያርግሽ፣ ጆ አፊ ቁርጥ ይበልልሽ ማለት። እሺ የማላውቃት እህቴ እዚህ ጋር ቆሜ እየጠበቅኩ ያለሁት አንቺን ለመሸኘት። የኔ ፍቅር ስላለ እሱ ሸኘኝ። ሰማተኝ ነው እንዴ? ስለዚህ ከዚህ ገለል ልበልል። ከልብሽ ከሆነ እኔና አይኔን እያየሽ ከዚህ ድበይ። ከዚህ ሂድል። እሺ ሚሰብለ ከልብሽ ከሆነ ፍላጎትሽን አከብራለሁ። በቃ አሁን ወደምትሄድበት ሂድ። ሚሰብለ ሰላም። ትላንትና በጣም አስደብረሽኛል። እንድክሽኝ ይፈልጋል። ይቅርታ የማለቀውን ሰው አላዋራም። ሚሰብለ አዲስ ሙድ ጀመረሽ ነው? ነገርኩህ እኮ የኔ ወንድም፣ የማለቀውን ሰው አላዋራም። ኦኬ እንደዛ ነው እንዴ? ይቅርታ ግን የኔ እህት፣ ማውራት የማይፈልግ ሰው እኮ ዝም ነው የሚል። አንቺ ግን እስቲል እያወራሽ ነው። ሰብሊ ግን ጥሩ ተማሪ ነሽ ማለት ነው። ስምንት ወርቅ ነው እኮ ባንድ ያስባልሽኝ። ለነገሩ ካዳመጥሽ ይበቃል፣ እሱ በቂ ነው። ልብሽ ግን ከባድ ባለቅን ይሁን። ፍቅር ዝም ያስብላል ሲባል አላምንም ነበር። አሁን ግን በደንብ አሳመንሽኛል። ለማንኛውም ገብዣ እንደተቀበልሽ መክጄ አይመስለኝም። ስለዚህ በኋላ ከትምህርት መልስ ጠብቅሻለሁ። ዛሬ አይመቸኝም፣ ከጆኒ ጋር ቀጠሮ አለ። ይቅርታ የኔ እህት፣ እምትይው ነገር እየተሰማኝ አይደለም፣ ወይም ደግሞ እየገባኝ አይደለም። ቆይ ግን ከኔ ምንድን ነው የምትፈልገው? እኔ ከአንቺ ምንም አልፈልግም፣ ግን አንቺን በደንብ እፈልግሻለሁ። ለምን? ያው ልቤ ላይ አንድ ጉደልሽ ብሎናለች፣ እሷን መተሽ እንድትጠቅኝልኝ። ይኸውልህ የትም ስትንዘላዘል ጣልከውን ብሎን እኔ ጋር አታገኝም። እሺ ሚሰብለ እቺን ልዴትሽን እንዴት እንደሞዴልሽ ታውቂያለሽ? ሳስበው ግን ለይቶልሃል አይደል? እኔ ከዚህ እሺ ሄድም ይችላልሽ።
መስዬ እኔ እንዴት ነሽ? ለምን ወጣ? ምን ማለት ነው ደግሞ? ከኔ ያቺን ዱርዬ ያስበልጠ ሄዳል ነበር። እኔ እኮ አስበልጬ አይደለም የሄድኩት፣ ላስጠነቅቃት ነው የሄድኩት። ናታን ምንም ሆነ ምን እኔም ብቻዬን ጥለኸኝ ሄዳል። መስዬ እኔ እኮ ትቼሽ ሄድኩት እንዳትጎጂብኝ ብዬ። እሱን መወሰን የነበረብኝ እኔ ነበርኩ። አንተ ግን ለኔ ወስነህልኝ አባረኸኛል። ቆይ ግን መሲ ለምንድነው ትንሿን ነገር እንደዚህ የምታወሳስቢያት? ምንም አላወሳሰብኩም። ሪያሊቲውን ነው እየነገርኩ ያለሁት። ለማንኛውም ከቃጀል የምታተርፈው ነገር ቢኖር ችግር ብቻ ነው። ቃጀልን እኮ ቀርበሽ ብታያት ዓለማችን ላይ ልክ እንደሷ ምስኪንና የዋህ ሰው የትም አታገኝም ነበር። እንኳን ደስ አለ። ወይ መሲ ግን ለምንድነው በነገር እንደዚህ ጥዝጥዝ የምታደርጊኝ? ይቅርታ ናታን፣ ቻው። እኔ ግን ይዘሽ ለልጅ ነገር ምንም እየገባኝ አይደለም። ሚሰብለ በጣም ይቅርታ። ለምን? ይኸውልሽ እኔና አንቺ ጓደኞች ስለሆኑ ነው አንቺ ፊት የምቀልደው እንጂ ላስከፋሽ ምናምን ፈልጌ አይደለም። እኔ የምፈልገው ከአጠገቤ እንድትርቅ ብቻ ነው። ይኸውልሽ ሚሰብለ እርቃለሁ፣ ግን አንድ ነገር አስተውልሽ። አሁን ከራኩኝ መቼም ቢሆን ተመልሼ አልመጣም። እኔም እኮ የምፈልገው እሱ ነው። መቼም እንድትመለስ አልፈልግም። በጣም ጥሩ። ስለዚህ ወስነሻል ማለት ነው? ከወሰንኩኝ እኮ በጣም ቆየሁ። አንተ አልገባለህ እንጂ። በጣም አሪፍ። እንደዛ ከሆነ ሁለተኛ አጠገብሽ ልርስ። መልካሙን ሁሉ ነው የሚሻው። ቻው። ይሄ ልጅ አሁንም እያስቸገረሽ ነው እንዴ? ኧረ አይደለም። አሁን በደንብ አድርጌ አቋሜን ስላሳየሁት ከዚህ በኋላ ያስቸግረኛል። እንደዛ ከሆነ ጥሩ አድርገሻል። ደግሞ ያቺ የተነኩልችሽ ልጅም ዋጋውን እንሰጣታለን። አያስፈልግም። ጥፋቱ እኮ የኔ ነበረ። የፈለገ ቢሆን ለምን ትመታሻለች? እንደ ማንኛውም ሰው ተናደደችብኝ፣ መታችኝ። በቃ ነገስ ድጋሚ አግኝታ ለመመታቷ ነው ያለ መተናኩሏን በምን እርግጠኛ ነን? በምንም። ግን ደግሞ በቃ እኔ ጸቡን ማባባስ አልፈልግም። ግን እኮ ምንም ግን እኮ የለውም። በቃ ችግሩ አንዴ ተፈጥሯል። ጸጊ እንዴት ነሽ? ምን ፈልገህ መጣ? አንቺን ነው። ሌላ ምን ልፈልግ ይችላል? አሁን መናገር የምትፈልገውን ተናገር ነው ይድገዝ። መናገርሱማ መናገር አይቀርም። ግን አንቺ እንዴት ነሽ? ደህንነት ያሳሰበ? አዎ የሆነ ሰዓት ላይ በጣም ተላመዱንና ዝም ብለሽ ካጠገቤ ጠፋ ስትይ አሳሰበኝ። እንደምትሽ የሚገርም መሳሳብ ነው። እንዴት? ምክንያቱም እኔም እንዳንተው ሳስብ ነበር። ታዲያ እና ደህና ነህ? እኔ ደህና ነኝ። አንቺ እንዴት ነሽ? አሁን መናገር የምትፈልገውን ተናገር ነው። ጸጋ ደግሞ ሲያትኮሳተሪ የሆነ ስትኮሳተሪ በጣም ነው የምትደንቂው። እንደ ቅድሙ ፈገግ በይ። የሆነ ውስጥሽ ላይ ደስ የሚል ውበት አለ። ኤልያስ እሺ በቃ ስሜን እንደዚህ ከነገሳንግሱ ከጠራሽ በቃ ወደ ጉዳይ እገባልሻለሁ። እየሰማሁ ስለሆነ ሰው ልጠይቅሽ ነበር። ስለማን? ዳኒ ማን? ምን ዳኒ ነው ያልከው? አዎ ዳኒ። የት ነው የምትተዋወቁት? እዚሁ ትምህርት ቤት ውስጥ ነው። የሆነ ሰዓት ላይ ብቻዬን ተቀምጬ መጥቶ ተዋወቀኝ፣ ግን ምቾት አልሰጠኝም። ለምን? ምክንያቱም መጠራጠር በጣም እወዳለሁ። ያው አንቺ እንደምታረጊው ማለት ነው። እኔ ምን አደረግኩ? መጀመሪያ እንደተዋወቅኩኝ ስለኔ ማንነትን ለማጣራት በጣም እየጣርሽ አልነበረ? እኔም እሱን የተገበርኩት። ታዲያ ብዙ ሰው ባለበት ግቢ ውስጥ ስለ ዳኒ ነኝ እንድል ጠይቀንቻል። ምክንያቱም 11ኛ ክፍል እንደሆነ ነግሮኛል። 11ኛ ክፍል ደግሞ አንቺና ቤዛን ብቻ ነው የማውቀው። ለዛ ነው መቼ ጠይቁሽ። ከሆነ ጥሩ። በሚያሳዝን ሁኔታ ስለ ዳኒ ምንም ልልክ አልችልም። ለምን? ምክንያቱም ልጁ ከዕለታት አንድ ቀን ትምህርት ቤት የሚመጣ ልጅ ነው። በቃ አዎ በቃ ምን ነው? አይ ስለ ዳኒኪም ብቻ ማወቅሽ ገርሞኝ ነው። አሁን ጥያቄን ከጨረስክ መሄድ ትችላለህ። እሺ ሄዳለሁ። ደግሞ አትጥፊሽ፣ እንጠያየቅ። እሺ ባይ። ቻው። ማኪራ ሲኒማን ሰብስክራይብ በማድረግ ቤተሰብ ይሁኑ።